ነጭ ወርቅ በጌጣጌጥ ዓለም ውስጥ እጅግ በጣም ተወዳጅ እየሆነ የመጣና ከቢጫ ወርቅ ጋር ሲነጻጸር የተለያየ ባህሪ ያለው የወርቅ አይነት ነው። ስለ ባህሪያቱ፣ ስለ ጥቅሞቹ እንዲሁም ስለ ዋጋው ዝርዝር መረጃን የምነግራችሁ ይሆናል። በዚህ ቪዲዮ ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁ በዚህ ቻናል ላይ የሚቀርቡትን የተለያዩ ከወርቅ ከቢዝነስ ጋር የተያዙ መረጃዎችን እንድትከታተሉ ስንል እያሳሰብን አዲስ ከሆናችሁም ሰብስክራይብ፣ ላይክ ማድረግ አይረሳ። ቀጥታ ወደ መረጃችን ነው የምንሄደው። የነጭ ወርቅ ባህሪያት ምንድን ናቸው? ብዙ ሰዎች ነጭ ወርቅ በተፈጥሮ ነጭ ይመስላቸዋል። ነገር ግን እውነታው ይህ አይደለም። ውህድ ነው ወይም ደግሞ አሎ ይባላል። ነጭ ወርቅ የሚሰራው ንጹህ ቢጫ ወርቅን እንደ ፓላዲየም የሚባል ወይም ኒኬል ወይም ብር ካሉ ነጭ ማዕድናት ጋር በመቀላቀል ነው የሚሰራው። የሮዲየም ቅብ የሚባለው ደግሞ ነጭ ወርቅን የሚያንጸባርቅ ነጭ ቀለሙን የሚያገኘው ሮዲየም በተባለ ውድ ማዕድን ስለሚቀባ ነው። ያለዚህ ቅብ ቀለሙ ወደ ቢጫነት ያደላ ሊሆን ይችላል ማለት ነው። አስተውሉ። ነጭ ወርቅ የሚባለው ወርቁ ከስር ሆኖ ሮዲየም የሚባለው ቅብ ደግሞ ከላይ ስለሚቀባ ብቻ ነው ማለት ነው። ያንን ነጭ ቀለሙ ደግሞ የሚያገኘው ከሮዲየም ነው። በጣም ውድ የሆነ ማዕድን ነው ሮዲየምም። ነገር ግን ቀለሙ ደግሞ ከስር አለ። ያ ቀለሙ በሚቀባበት ሰዓት ላይ ቀለሙ ወደ ነጭነት እንዲያደላ ያደርጋል ማለት ነው። ቅቡ ከሌለ ደግሞ ወርቅ በተፈጥሮ ቢጫ ስለሆነ ወደ ቢጫ ቀለሙ ሊያደላ ይችላል። ቀጣይ የምንመለከተው ጥንካሬውን ነው። ነጭ ወርቅ ከቢጫ ወርቅ ይልቅ ጠንካራ የመሆን ባህሪ ያለው። የሚሆኑ ደግሞ ከተቀላቀለባቸው ጠንካራ ማዕድናት የተነሳ ነው። ሌላው የምንመለከተው ምንድን ነው? ነጭ ወርቅ ጥቅሙ ምንድን ነው የሚለውን ይሆናል። ለአልማዝ እንዲሁም ደግሞ ለከበሩ ድንጋዮች ይጠቅማል። ነጭ ወርቅ አልማዝን ወይም ደግሞ ሌሎች ደማቅ ድንጋዮችን በጣም አጉልቶ የማሳየት አቅም አለው። የድንጋዩን ነጭነት ወይም ደግሞ ብርሃን አይቀይርም። የመጀመሪያው የነጭ ወርቅ ጥቅም ይሄ ነው። ሌላኛውስ ካላችሁኝ ደግሞ ከዘመናዊ አልባሳት ጋር ይሄዳል። ዘመናዊ አልባሳት ጋር በጣም የመሄድ እንዲሁም ደግሞ ለዘመናዊ ፋሽን እና ለየትኛውም አልባሳት ቀለም ልብስ በጣም እጅግ ተስማሚ ነው። ለዕለታዊ አጠቃቀምን ብትሉ ከቢጫ ወርቅ ይልቅ በቀላሉ የመቧጨር እድሉ አነስተኛ ነው። ምክንያቱም በሌላም ቪዲዮ ነግራችኋለሁ ከ18 ካራት ወርቅ ስለሚሰራ ይህ ነጭ ወርቅ ማለት ነው። ነጭ ወርቁ የሚያደርገውም ደግሞ እንደነገርኳችሁ የሚቀባው ሮዲየም የተባለ ቅብ ነው ማለት ነው። ለዕለታዊ አጠቃቀም ከቢጫ ወርቅ ይልቅ በቀላሉ ደግሞ የመቧጨር እድሉ እንደነገርኳችሁም ደግሞ አነስተኛ ነው ማለት ነው። ሌላው ደግሞ ከፕላቲኒየም ጋር ይመሳሰላል። በጣም ውድ የሆነውን የፕላቲኒየም መልክ በዝቅተኛ ዋጋ ይሰጡታል ማለት ነው። ፕላቲኒየም የሚባለው ማዕድን ከወርቅ እንደሚበልጥ ይታወቃል። ፕላቲኒየም እንግዲህ በጣም ውድ ነው። ስለዚህ በዝቅተኛ ዋጋ እንደለበሳችሁት አድርጎ እንዲሰማችሁ ያደርጋል ማለት ነው። ስለዚህ እዚህ ጋር 4 ጥቅሞች አሉት። ከአልማዝ ከከበረ ድንጋይ ጋር ሊደረግ ይችላል። ለዘመናዊ አልባሳት ሊሄድ ይችላል። ለዕለታዊ አጠቃቀምም እንግዲህ በአንዳንድ ነገሮች ሊቧጨር አይችልም። ሌላው ደግሞ ፕላቲኒየምን ይመስላል ማለት ነው። ቀጥሎ የምንመለከተው በኢትዮጵያ ሁኔታ ዋጋው ምን ይመስላል የሚለውን እንመለከታለን። በኢትዮጵያ ገበያ የነጭ ወርቅ ዋጋ በአብዛኛው ከቢጫ ወርቅ ጋር ተመሳሳይ ነው፣ ወይም ደግሞ ጥቂት ብር ከፍ ሊል ይችላል። የግራም ዋጋው እንደ ቢጫ ወርቅ ሁሉ ዋጋው የሚወሰነው በካራቱ ነው። ብዙውን ጊዜ ነጭ ወርቅ 18 ካራት ነው። በወቅታዊና የወርቅ ገበያ ላይ ዋጋውም እንዲሁ ይወሰናል ማለት ነው። በአሁኑ ሰዓት በኢትዮጵያ ገበያ 1 ግራም ወርቅ ከ21,000 እስከ 23,500 ባለው አማካይ ዋጋ ሊደርስ ይችላል። እንግዲህ የስራ ዋጋ አለው። ነጭ ወርቅ ለመስራት እንግዲህ የሮዲየም ቅብ ብያችኋለሁ። የሮዲየም ቅብ ይቀባል። ተጨማሪ ጥረት ይጠይቃል። ለዚህ ደግሞ
የሌበር ኮስት ያስፈልጋል፣ የሰው ኃይል ያስፈልጋል። በተጨማሪም የስራ ዋጋው ከቢጫ ወርቁ እንግዲህ በዚህም የተነሳ ከፍ ሊል ይችላል ማለት ነው። ሌላው ደግሞ ጥገናውን በሚመለከትስ? ከዛ በፊት ግን እየተከታተላችሁ ያላችሁት ቢዝነስ ዴይሊ ኦርግ የተሰኘውን የዩቲዩብ ቻናላችን ነው። በዚህ ቻናል ላይ ወርቅና መሰል የሆኑ መረጃዎች እጅግ በጥልቀትና በትንታኔ ይደሰሱበታል። በተጨማሪም ደግሞ ዕለታዊ የሆነ የወርቅ ዋጋን ለእናንተ በየዕለቱ የምናቀርብበት የዩቲዩብ ቻናላችን ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ጥገናውን እንመልከት። ጥገናው ነጭ ወርቅ ከጥቂት ዓመታት በኋላ ብልጭታው ሊቀንስ ይችላል ካደረጋችሁት በኋላ ማለት ነው። ብዙ ጊዜ እንደገና በሮዲየም እንዲቀባ ማስደረግ ያስፈልጋል ወይም አለባችሁ ማለት ነው። ይህም ደግሞ ተጨማሪ የሆነ ወጪ ሊያስከትል ይችላል ማለት ነው። ሊደበዝዝ ይችላል። የሚቀባው የሮዲየም የተወሰኑ ጊዜያቶች በኋላ ሊቀንስ ይችላል ማለት ነው። በመጨረሻ የምነግራችሁ ነገር ቢኖር ልብ ልትሏቸው የሚገቡ ጉዳዮችን ነው። አለርጂ፣ በተለይ አንዳንድ ሰዎች በነጭ ወርቅ ውህድ ውስጥ በሚገኘው ኒኬል ጋር በተያያዘ የቆዳ አለርጂ ሊኖርባችሁ ይችላል። ስለዚህ ይህንን መጠንቀቅ አለባችሁ። ቀለም መቀየር፣ ከጊዜ በኋላ የላይኛው ቅብ ሲለቅ ወርቁ መጠነኛ ቢጫነት ሊያሳይ ይችላል። ይህ ግን በቀላሉ በፖሊሽ እና በቅብ ሊስተካከል የሚችል ነው ማለት ነው። በመጨረሻም የምነግራችሁ ነገር ቢኖር ነጭ ወርቅ ለዘመናዊ ጌጣጌጥ በተለይም ለጋብቻ ቀለበት በጣም ተመራጭ ነው። ዋጋው ከቢጫ ወርቅ ጋር ተቀራራቢ ቢሆንም ውበቱና ጥንካሬው ደግሞ ለየት ያለ ነው። ነጭ ወርቅ መግዛት አስበው ከሆነ በ18 ካራት እና በ21 መካከል ያለውን ወይም የተለያዩ መረጃዎችን የሚመለከት ቪዲዮ በዚህ ዩቲዩብ ቻናል ላይ ታገኛላችሁ። እነሱን መከታተላችሁን አትርሱ። በተጨማሪም ሌሎች ውሳኔዎችን ከመወሰናችሁ በፊት በየዕለቱ የምንለቀውን የወርቅ ዋጋ እንዲሁም ደግሞ ከወርቅ ጋር የተያዘ የለቀቅናቸው ብዙ መረጃ ሰጪ ቪዲዮዎች አሉ። በተለይ ደግሞ ከወርቅ ጋር ይያያዛሉ። ወርቅ እንዴት ነው የሚወጣው? ወርቅ በባህላዊ መንገድና በዘመናዊ መንገድ ሲወጣ እንዴት ነው? በተጨማሪም ደግሞ የቢዝነስ የምንዛሬ መረጃዎችንም ሙሉ በዚህ ያገኛሉ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ አይረሳ። በተጨማሪም ደግሞ ሌላም ጥያቄ ካላችሁ ዲስክሪፕሽን ላይ አድራሻ አስቀምጬላችኋለሁ። በዛ ቴሌግራም ላይ መጠየቅ ይቻላል ማለት ነው። ኮመንት ሴክሽን ላይ ምናልባት ጥያቄ ካላችሁ ከኛም የበለጠ መረጃ ያላችሁ ሰዎች አይተው መልስ ሊሰጣችሁ ስለሚችሉ ያንን ማድረግ አይዘንጉ። ስለነበረን ጊዜ እናመሰግናለን። በያላችሁበት ሰላም